ጤና ይስጥልን። ከመንግስቱ ኃይለ ማርያም እስከ አቶ መለስ ዜናዊና እስከ ጠቅላይ ሚኒስትር አብይ አህመድ ድረስ በኢትዮጵያ የፖለቲካ ቁልቁለት ጉዞም ይሁን እስከ ተበሰሩ ፖለቲካዊ ድሎችና ሌሎች ማህበራዊ ጉዳዮች ውስጥ ለ43 ዓመታት ዜና እናሰማለን እያለ ዘለቀ ደግሞም በብዙዎች ተወደደ ሙያዊ ስነ ምግባርን የሚሰሩ ጋዜጠኞችን ይዘው የመረጃ ምንጭ ሆኖ ዘመናትን የተሻገረ በቤተ መንግስት ካለው መንግስት እስከ ጫካ ውስጥ ካሉ ታጣቂዎች ድረስ መረጃዎች በሚዛን የሚቀርቡበት እርሱ ከዘገበው አዎ ትክክል ነው የሚባልለት ቪኦኤ ዝም ካለ ሰነበተ። የደርግ መንግስትን በመጣል ድርሻ እንዳለው ጋዜጠኞቹ የሚመሰክሩለት መንግስት የደበቃቸውን ሐቆች ወደ ህዝብ በማምጣት ሚና መጫወቱን ብዙዎች የሚናገሩለት ተወዳጅ ሚዲያ እንደነበር በብዙዎች ይታመናል። ቪኦኤ አማርኛ በ43 ዓመታት የኢትዮጵያ ፖለቲካ ውስጥ የማይናቅ ሚና የነበረው ሲሆን የሶስት መንግስታትን ጉዞ በቅርበት በመዘገብ በዚህም የብዙዎች ትዝታ ለመሆን የበቃው ቪኦኤ አማርኛ በ43 ዓመታት የኢትዮጵያ ፖለቲካ ውስጥ የማይናቅ ሚና የነበረው ሲሆን የሶስት መንግስታትን ጉዞ በቅርበት በመዘገብ በዚህም የብዙዎች ትዝታ ለመሆን የበቃው ቪኦኤ አማርኛ ጸጥ ረጭ ካለም አንድ ሳምንት አልፎታል። ከድሮ እስከ ዘንድሮ በከተማ ካለው መንግስት ብቻ ሳይሆን በጫካ ያለው ታጣቂዎችን ድምጽ የሚያሰማን መረጃን በሚዛን ያደረሰን ሚዲያ ነበር። ለ43 ዓመታት አድማጮቹን ያገለገለውና በድንገት በትራምፕ ውሳኔ የተዘጋው ቪኦኤ አማርኛ አንድ ሳምንት ተሻግሯል። ለ43 ዓመታት የኢትዮጵያን ፖለቲካ፣ ማህበራዊ ህይወት እንዲሁም ጥበብ በቅርበት የዘገበው በአሜሪካውያን ግብር ከፋዮች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ትዕዛዝ ከተቋረጠ እነሆ አንድ ሳምንት ሞልቶታል። አርብ መጋቢት 6 2017 ዓመተ ምህረት ለቪኦኤ አማርኛ መደበኛ የስርጭት ቀን ነበር። ጋዜጠኞቹ የተለመደውን የ30 ደቂቃ ዝግጅቶቻቸውን አቅርበው ሲሰነባበቱ ቅዳሜ ምን እንደሚተላለፍ ተነጋግረውና የሥራ ድርሻ ተከፋፍለው ነበር። ቅዳሜ ዕለት ግን ቪኦኤ አማርኛን ጨምሮ 1300 የቪኦኤ ሰራተኞች የግዳጅ እረፍት እንዲወጡ የሚገልጽ የኢሜል መልእክት ደረሳቸው። የሬዲዮ ጣቢያው ከተመሰረተበት እንደ አውሮፓውያን አቆጣጠር 1982 ወዲህ ለመጀመሪያ ጊዜ ጸጥ ረጭ አለ። ያንኑ ቀን የሬዲዮ ጣቢያው የኮንትራት ሰራተኞች ቅጥራቸው ሙሉ በሙሉ ተቋረጠ። ቋሚ ሰራተኞቹ እጣፈንታቸው እስኪወሰን ድረስ የግዳጅ እረፍት ላይ እንዲቆዩ ተወሰነ። በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ እማኝ በመሆን ለ43 ዓመታት በስርጭት ላይ የቆየው ቪኦኤ አማርኛ ልሳኑ ተዘጋ። በሳምንት 12 ሚሊዮን የሚሆን ኢትዮጵያዊ የሚያዳምጠው ቪኦኤ ዛሬ አየር ላይ የለም። ኮሎኔል መንግስቱ ኃይለ ማርያም ስልጣን ላይ በነበሩበት ሰዓት ኢትዮጵያ በአንድ አይነት የፖለቲካ ስርዓት ውስጥ በምትተዳደርበት በዚያ ወቅት አሜሪካውያንን ከኢትዮጵያ ውስጥ ጠራርገው ባስወጡበት ጊዜ ነው ቪኦኤ አማርኛ ስርጭት አንድ ብሎ የጀመረው። ቪኦኤ አማርኛ ስርጭት በጀመረበት ወቅት በኢትዮጵያ በተለያዩ አካባቢዎች ነፍጥ ባነገቡ ኃይሎች መካከል ውጊያው ተጧጡፎ ነበር። በዚህ ወቅት ሚዛናዊ መረጃ ማግኘት እንደ ብርቅ ይቆጠር ነበር። መንግስት በሚቆጣጠራቸው መገናኛ ብዙሃን ከሚባለው ውጪ አማራጭ የመረጃ ምንጭ እጅግ ውስን ነበር። ከነዚህ መካከል አንዱ በመሆን የአየር ሞገዱን የተቀላቀለው ቪኦኤ አማርኛ በአጭር ጊዜ ውስጥ ተቀባይነት ማግኘቱ ይታመናል። የቪኦኤ አማርኛ መስራች ከሆኑ ጋዜጠኞች መካከል አንዱ የሆኑት አቶ ንጉሴ ለደርግ መውደቅ ቪኦኤ ትልቅ አስተዋጽኦ አድርጓል ብዬ የማምን ሰው ነኝ። ምክንያቱም ደርግ የሚደብቀውን ነገር በሙሉ ለህዝብ ይፋ ያደርግ ነበር ይላሉ። ከደርግ መንግስት መውደቅ በኋላ የተሻለ ነገር ይመጣል ቢባልም ቪኦኤ አማርኛ ወደ ህዝብ እንዳይደርስ ጃም ይደረግ እንደነበርም በወቅቱ ሲገለጽ ቆይቷል። ይሁን እንጂ ቪኦኤ አማርኛ ለመጀመሪያ ጊዜም በኢትዮጵያ ውስጥ ዘጋቢ የኖረው በኢህአዴግ ስልጣን ዘመን ነበር። መለስካቸው አማሃና እስክንድር ፍሬው እንዲሁም መቀሌ ላይ አንድ ዘጋቢ በመቅጠር ነበር ለመጀመሪያ ጊዜ ቪኦኤ
በኢትዮጵያ ውስጥ ዘጋቢዎች እንዲኖረው ያደረገው። ጠቅላይ ሚኒስትር መለስ የኢትዮጵያ ሕዝብ ተቀይሟቸዋልና ቪኦኤን ዝጉት እያሉ ለሚያገኟቸው የአሜሪካ ባለስልጣናት እንዲዘጋ ይወተውቱ እንደነበር ይገለጻል። ለምን ሲባልም ስርጭቱ ለምን በአማርኛ ቋንቋ ብቻ ሆነ የሚል ነበር። ከዚያም በ1996 በትግርኛና በኦሮምኛ ስርጭት ተጀመረ። በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ቪኦኤ አማርኛ በአገር ውስጥ የሚገኙ ዘጋቢዎቹን ቁጥር ወደ 15 ማሳደግ ቻለ። በባህር ዳር፣ ሐዋሳ፣ መቀሌ፣ አምቦ ዘጋቢዎች ኖሩት። ከአሃዱ ሬዲዮ ጋር የአጋር ስምምነት በመፈጸም ስርጭቶቹ በጣቢያው እንዲተላለፍ ማድረግ ቻለ። አሁን ቪኦኤ ከጠፋ 1 ሳምንት አልፎታል። ሪፐብሊካኖችና ዲሞክራቶች ጣልቃ ገብተው የፕሬዝዳንት ትራምፕን አስተዳደር አሳምነው ፕሮግራሞች በሙሉ እንደማይዘጉና እንደገና እንደሚመለሱ ብዙዎች ተስፋ ያደርጋሉ። ቪኦኤ የብዙዎች ትዝታ፣ የብዙዎች ቀዳሚ የመረጃ ምንጭ ሆኖ ላለፉት 43 ዓመታት በኢትዮጵያውያን ዘንድ ተወዳጅ ሆኖ የዘለቀ ሚዲያ ነበር።